በውቅያኖሱ ጥልቅ ወለል ስር የፀሐይ ብርሃን የሩቅ ጊዜ ያለፈ ትዝታ ብቻ ይሆናል። እዚህ ላይ ውሃው በእጅጉ ቀዝቃዛ እና ክብደቱ የሚሰማን መልኩ ጥቁር ወይም ጨለማ ነው። ይህ ቦታ በዘመን ያልተነካ የሚመስል ቦታ ነው። ሰርጓጅ መርከባችሁ ይበልጥ በጠለቀ ቁጥር የምታገኙት ብቸኛ ብርሃን ከአንዳንድ እንግዳ አካላት የሚመጣውን ብርሃን ብቻ ይሆናል። የሆነ አንዳች ሰቅጣጭ ድምፅ ስትሰሙ ከሩቅ እንደሚመጣባችሁ መስሎ ነው የሚሰማኝ። በዛ በባዶ ጨለማማ ስፍራ አንዳንድ እንግዳ ቅርጽ ያላቸው አካላት ይታያሉ። ሁሉም እንቅስቃሴያቸውም በጣም አዝጋሚና የተጠና ነው የሚመስለው፣ ልክ በህልም እንደምናያቸው ሰዎቻችን። እዚህ ታች የላይኛው ሰርፌስ ህጎች አይሰሩም። የውሃው ግፊት ሰርጓጅ መርከቡን ራሱ ያስቸግረዋል። ያም ሆኖ ግን ህይወት በዚህ ውቅያኖስ ጥልቅ ወለል ውስጥ ፈተናዎችን ሁሉ ተቋቁሞ ሰርቫይቭ አድርጎ ኖሯል። በጸጥታ ሁሉንም እየተከታተለ እየተመለከተ እያንዳንዷ ስንዝር ሴንቲሜትር በዚህ ቦታ የሌላ ፍጥሩን ዓለም መስመር እንደመተላለፍ ነው የሚያስቆጥረው እና በዚህ ዓለምም እኛ ሰዎች የውጭ ዜጎች መጤዎች ነን። እዚህ ታች ህይወት በጸጥታ ነው የሚኖረው፣ ግን ፈጽሞ ዝግተኛ አይደለም። ህይወት በዚህ አካባቢ ችግሮችን ተላምዶ ተዋህዶ እንዲሁም መለየት ወደማይቻል ቅርጽና መልክ ተለውጦ ነው የምናገኘው። ግን የግድ ግዙፍ የሰማይ ስባሪ መሆን ማለትም ሞንስተር መሆን ማለት ሳይሆን በቃ የሆነ ልዩ አይነት የህይወት ፎርም ወይም ቅርጽ ሆኖ መገኘት ማለት ነው።